የዓለም አትሌቲክስ አይኖች ሁሉ ወደ አሜሪካ ኦሪገን ያቀናሉ። የነገዎቹን የዓለም አትሌቲክስ ገዢዎች የሚለዩበት ታላቅ መድረክ ተዘጋጅቷል። የዓለም ከ20 ዓመት በታች ሻምፒዮና አዲሱ የጀግኖች ትውልድ በአረንጓዴ ቢጫ ቀይ ሰንደቅ ስር አዲስ ታሪክ ለመጻፍ ሜዳውን ሊቆጣጠሩት ዝግጁ ናቸው። ኩራት፣ እልህና ፍጹም ፍልሚያ በቀጥታ ከኦሪገን። ይህንን ታላቅ የዓለም ከ20 ዓመት በታች የአትሌቲክስ ሻምፒዮና ሀገሬ ቲቪ ወደ ቤቶ በነፃ ይዞ ይመጣል። ከሐምሌ 29 እስከ ነሐሴ 3 2018 ዓ.ም የወደፊቱን የድል ታሪክ በቀጥታ ስርጭት ይከታተሉ። ሀገሬ ቲቪ ሩጫው እዚህ ነው። እንደምናመሽታችኋል ተመልካቾቻችን። የመዳረሻ ፕሮግራማችን ከሀገሬ ቴሌቪዥን ተጀምሯል። ሀገሬ ቴሌቪዥን በብቸኝነት በአሜሪካ ኦሪገን የሚካሄደውን ከ20 ዓመት በታች የዓለም አትሌቲክስ ሻምፒዮና ሁሉንም ጨዋታዎች በብቸኝነት በቀጥታ ወደ እናንተ የሚያደርስ ይሆናል። ውድድሩ በመጪው ረቡዕ ይጀምራል። ለ5 ተከታታይ ቀናት ጠንካራ ፉክክር ይደረግበታል ተብሎ ይጠበቃል። ኢትዮጵያውያን ወጣት አትሌቶችም ራሳቸውን በሚገባ የሚያሳዩበት መድረክ እንደሚሆን ይጠበቃል። ሀገሬ ቴሌቪዥንም ውድድሩ እስኪጀምር ከዛ በኋላ ከጀመረም በኋላ በአሰልጣኞችና በተንታኞች የተለያዩ ጉዳዮችን እያነሳ ወደ እናንተ ማድረሱን ይቀጥላል። ዛሬም እንደተለመደው ቋሚ ተንታኞቻችን እንዲሁም አሰልጣኞቻችን ታሪኩ ተመቸ፣ ፍቃዱ ምትኩና ጌታቸው ሙሉጌታ ከኛ ጋር አብረውን ቆይታ ያደርጋሉ። በርከት ያሉ ጉዳዮችን እያነሳን ከእናንተ ጋር ቆይታ የምናደርግ ይሆናል። አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። እንዴት አመሻችሁ? አለን። ዛሬ በሙሉ ሱፍ ትንሽ ፈካ ብላችኋል። ያው ሶስተኛ ቀናችን ላይ ነው ትንታኔው ላይ የተገኘ ነው። በነገራችን ላይ ከሰኞ በኋላ ውድድሩ ረቡዕ ስለሚጀምር በቋሚነት በየቀኑ እየገባን በየትኛው ሰዓት እየገባን ለተመልካቾቻችን አጠቃላይ ከ20 ዓመት በታች ያለውን ውድድር የምናደርስ ነው የሚሆነው። ዛሬም እንግዲህ እንደተለመደው አንዳንድ ጉዳዮችን እናነሳለን። በነገራችን ላይ ወጣቶቹ ዛሬ በይፋ ወደ አሜሪካ እንዲሄዱ ሽኝት ተደርጎላቸዋል። በረራቸው ነገ ነው የሚሆነው። ዛሬ በይፋ ተሸኝተዋል። እንደው ምን ማለት ይቻላል? ከሱን ጀምርና ወደ ዛሬው አጀንዳችን እናልፋለን። ማን ነው ታላቅ? በነገራችን ላይ እድሜ ውስጥ ባንገባ ጥሩ ነው እንዴ? እድሜ ውስጥ ባንገባ እናነሳው ስለ እድሜ ስለሆነ እድሜ ላይ እሱን አጀንዳ ባለፈው ጨርሰናል። እሺ ከጌታቸውን ጀምርና እናነሳለን። አዎ እንግዲህ ሽኝት ተደርጓል። እንግዲህ በሰላም ገብተው እንግዲህ ጥሩ ውጤት መልካም እድል እንዲገጥማቸው ከዚህ ሆዲሁ ምኞቴን እንግዲህ ማሰማት ፈልጋለሁ። በትክክል ባለፉት ሁለት ውድድሮች ኢትዮጵያ 6 የወርቅ ሜዳሊያዎችን ያሳካችበት ነበር ከነ ችግሮቹም ቢሆን። እንግዲህ የኛውም ልዑክ ቡድን ወደ አሜሪካ ነገ ካቀና በኋላ የሚመዘገቡን ውጤት እኛም እያንዳንዱን ሁነት ከስር እየተከታተለ ተመልካቾች የምናደርስ ነው የሚሆነው። እንግዲህ በአጠቃላይ ያው ባለፉት ረዘም ላሉ ቀናት እንግዲህ አትሌቶቹ አንድ ቦታ መቀመጫቸውን አድርገው ጠንካራ የሚባል ዝግጅት ሲያደርጉ ቆይተዋል። አሁን ወደ ቦታው መጓዝ ብቻ ነው እየቀራቸው። ለዛሬ በዋናነት ተመልካቾች እንዲያውቁትና እንዲረዱት የምንፈልገው ከዛ ባለፈ ደግሞ እንደ አሰልጣኝ እንደ ተንታኝ መረዳት ያለባቸው ብለን የምናምነው ጉዳይ አንዱን ጉዳይ አንስተን በስፋት የምንወያይበት ነው የሚሆነውና እንግዲህ የእድሜን ጉዳይ በተመለከተ ባለፉት ቀናት የተለያዩ ጉዳዮችን አንስተናል። ይህ ውድድር ብዙ ጊዜ እድሜ የምንለው የእድሜ እርከን ውድድር እንደመሆኑ መጠን ሁሉም ሰው በዛ ልክ ጉዳዩን መረዳት አለበት። እድሜ ላይ ከተሰራ ደግሞ እንደ ሀገር ማትረፍ ያለብን ጉዳዮች ስላሉ እሱን አጽንኦት ለመስጠት ያክል ነው እንጂ የተለየ ነገር ሆኖ ወይም የተለየ ነገር ስላለ እንዳልሆነ ተመልካቾች ይረዱናል ብለን እናስባለን። በአጠቃላይ ግን እንግዲህ አሁን እናንተም በአሰልጣኝነቱ በቆየችባቸው ጊዜዎች ከዚህ ከእድሜ ጋር የተገናኘው ነገር እኔ የማይገባኝ እናንተም እንድታስረዱ የምንፈልገው ጉዳይ ስለምን እድሜ ማጭበርበር ይፈለጋል የሚለው ጉዳይ በቂ መልስ ያገኝ አይደለም እና ይህን ጉዳይ እንደመነሻ እናንሳውና ሌሎች ጉዳዮችን እናነሳለን። ምናልባት ጌች ስለጀመረ ከታሪኩን ጀምርና እንቀጥላለንና የእድሜ ጉዳይ የተገቢነት ጉዳይ ለምን ጥያቄ ይሆናል? ለምን ኢሹ ይሆናል? ሰዎች ለምን ግልጸኛ መሆን አይፈልጉም የሚለውን ጉዳይ እናንሳና ጉዳያችን እንቀጥላለን። ይሄ የእድሜ ጉዳይ ዛሬም ቀጠለ ማለት ነው። አንገብጋቢ ስለሆነ ጥሩ ነው። በቀደምም ሁለተኛው መዳረሻ ፕሮግራማችን ላይ አንስተናል። የእድሜ ጉዳይ ሲነሳ ያው ደጋግመን የምናነሳበት ዋናው የሀገራዊ ጉዳይ ስለሆነ ነው። የባንዲራ ጉዳይ፣ የመዝሙር ጉዳይ። ባንዲራና መዝሙር ማለት ደግሞ ህዝብ ማለት ነው። ስለዚህ ህዝብ ነገ እንዲጠቀም ከተፈለገ ሎንግ ተርም ማሰብ፣ ሎንግ ተርም ማቀድ ያስፈልጋል። በሳይንሱም ይሄ ሎንግ ተርም አትሌት ዴቨሎፕመንት መኖር አለበት ይላል። ቢኮዝ ትሬኒንግ ኢዝ ማተር ኦፍ ሲስተማቲክ ፕሮሰስ ነው የሚለው። የረጅም ጊዜ እቅድ ለረጅም ጊዜ የሚሰራበት ነው እንጂ በአንድ ጀንበር የሚመጣ አይደለም
አይደለም ይላልና ያንን ከማድረግ አንጻር ያንን ጊዜ ታግሶ የመስራት ችግር ስላለብን የሙያተኛው የተአማኒነት ወይ ደግሞ ስነምግባራዊ ሆኖ ያለ መቃኘት ችግር ጠያቂና ተጠያቂ ተግባብቶ ያለ መስራት ወይ ደግሞ ተጠያቂነትን ያለ ማንገስ ችግሮች አጭበርባሪዎች እንዲበዙና ሰልጣኞቻችንም እድሜያቸውን እንዲዋሹ የሚደረግበት ሁኔታ አለ። ይሄ መነሻው እንዳልኩ ከላይ አካላት ቴክኒካል ነገሩን የሚያውቁትና አስተዳደራዊ ጉዳዮች ላይ ደግሞ የሚሰሩ አካላት ተግባብተው ተጠያቂነትን አንግሰው የሚሰሩበት ሁኔታ ባለመኖሩ ትልቁ ችግር ነው ማለት ነውና አትሌቶቻችን ደግሞ እንደ ሀገር መቼም የውጭውን የስፖርት ተሳታፊዎች የውጭውን ዓለም ስናይ ዝናን ሀገራዊ ክብርን አስበው ነው የሚወዳደሩት። የሚበሉት የሚጠጡት አሳስቧቸው አይደለም። ወደ ኢትዮጵያውያን ስንመጣ ግን ብዙ አትሌቶች ስናይ ፋይናንሻል ፕሮብለም ያለባቸው ናቸው። ቤት ተከራይተው በራሳቸው ወጪ ጂምናዚየም ከፍለው በራሳቸው ወጪ ታክሲ ከፍለው የተሻለ የማዘውተሪያ ቦታ ወዳለበት ለመሄድ ሲሉ ምናምን ብዙ ታግለው የሚኖሩበት ሂደት ውስጥ ነው ያሉት። ያንን ኑሯቸውን ለማቃናት ሲሉ የተሻለ ሳንቲም ለማግኘት ሲባል ወደዛ አይነት መንገድ ውስጥ የመጓዝ አባዜ አለና ያንን ነገር ደግሞ ማስተካከል የምንችለው በአስተዳደራዊ በህግ በአሰራር በማዕቀፎች ነውና እሱ ባለመኖሩ ባለመተግበሩ ምክንያት የእድሜ ጉዳይ ትንሽ አሳሳቢነቱ እንደቀጠለ ይገኛል። ምንም ጥያቄ የለውም። እንደ ሀገር ካየነው የኢትዮጵያን አትሌቲክስ ታሪክ ከመዘነው ብዙዎች ያው አንዳንዱን ካየነው ያው ከድህነት መውጫ ማምለጫ መንገድ ጭምር ነው። አትሌቲክስ ቢዝነስ ሆኗል። ኢትዮጵያ ውስጥ ብቻ አይደለም ዓለም ላይ ትልቅ ፕሮጀክት ነው። እሱንም ጥያቄ የለውም። ሀገርን ከማስጠራት ባለፈ በኢኮኖሚ ረገድ የሚያበረክተውን ነገር በውጭ ምንዛሬ በኩል የሚያመጣውን ነገር በጣም ብዙ ነገር ማንሳት እንችላለን። እዚህ ላይ ብዙ አትሌቶችንም ቆጥረን ማንጨረሳቸው አትሌቶች አሰልጣኞችን ማንሳት ይቻላል። ግን እኔ በጣም መታሰብ አለበት ብዬ እንደ አንገብጋቢ ጉዳይ የማየው እንዲነሳ የምፈልገው ምናልባት አትሌቶች ያለ እድሜያቸው አወዳደርን ማለት ምን ማለት ነው የሚለው እንዲነሳ ፈልጋለሁ። ምን ማለት ነው እንደ ሀገር የምናጣው ጉዳይ ምንድነው የሚለው ማንሳት አለብን። ሰዎች በማዋቅም ባለማዋቅም ይሄን ጉዳይ ገብተውበታል ብለን እናስብ፣ ችግር የለውም። ግን ከዛ በኋላ እንደ ሀገር የምናጣው ነገር ምንድነው? ምን አይነት አትሌቶች እናጣለን? በተገቢው መንገድ አትሌቶችን አለማወዳደር የሚያስከፍለን ዋጋ ምንድነው የሚለውን ጉዳይ እናንሳ። ፍቄ አመሰግናለሁ። ባለፈው ስናወራበት ነበረ። ኦፍ ኮርስ ያው ለውጡን እስካላየን የተጀመረው ለውጥ እስካላየንና ቀጣይነቱን በእድሜ ማወዳደርና ባንዲራን ከፍ ማድረግ የሚለው ነገር ማስቀጠል እስካልቻልን ድረስ ገና እናወራበታለን። አሁንም ተወርቶ የሚበቃ አይደለም ማለት ነው። ወደ ተግባር እናወራበታለን፣ ዲስከስ እናደርጋለን። መነሻውን ሄደን ማግኘት መቻል አለብን። ምንጩ ምን እንደሆነ ማወቅ መቻል አለብን። ከዛ ደግሞ ምንጩ ይሄ የኤጅ ዶፒንግ የሚለውን ጽንሰ ሀሳብ ለማስቀረት ተግባሩንም ለማስቀረት የሰዎች አእምሮ መጀመሪያ መቀየር መቻል አለበት። እይታ አቲቲዩድ መቀየር መቻል አለበት። ኦፍ ኮርስ ቅድም ታሬ እንዳለው ብዙ ምክንያቶች ሊኖሩ ይችላሉ። ሰዎች እድሜያቸውን ዋሽተው ስም ማግኘት ይፈልጋሉ፣ ገንዘብ ማግኘት ይፈልጋሉ፣ ቀዳሚ መሆን ይፈልጋሉ። ብዙ ከምንም በላይ የኢኮኖሚና የዚህ የድህነት ጫናችን እድሜ አይደለም ሌላ ብዙ ነገር እንድንዋሽ ያስገድደናል ጫና ስለሆነ ማለት ነው። ስለዚህ ሲስተም የለም። ለዛ እኮ ነው ሰው ከሆነ ቦታ ዘሎ መጥቶ የሆነ ቦታ ላይ ያለ ቦታው መወዳደር የሚፈልገው። ሲስተሙ የለም። እሱን አስገድዶ ወደ መስመሩ የሚያመጣው ወደ መወዳደሪያ ሜዳ የሚያመጣው ሲስተም የለም። ቅብብሎሹ የለም። ከታች ተጀምሮ አይደለም። አሁን እኮ ፈጣሪ ነው እኮ የሚያውቀው። እንደው ለብቻቸው ለፍተው በአትሌቲክስ ኢንዲቪጁዋል ስለሆነ ማጆሪቲ የኢንዲቪጁዋል ስፖርት ስለሆነ በግል ለፍተህ ጥረህም ማምጣት የምትችለው አይነት ስለሆነ ብዙዎቹ ለፍተው ጥረው ግረው መስመሩን ሳያገኙ በእድሜያቸው ማለት ነው ቦታውን ባለማግኘታቸው ማለፊያ ቦታ ያችን የውድድር ቦታ ማለፊያ ባለማግኘታቸው ጉልበታቸውን ጨርሰው ጉዳት ገጥሟቸው ፒክ የሚደርሱበት ቦታ ዋጋ አልባ ሆኖ የሚመለከተው የሚያየው አይን ጠፍተው ወደ ቤታቸው የሚመለሱ እጅግ በርካታ አሉ። ሱሉልታ ሊያውቃቸው ይችላል። ቢናገር ኖሮ እንጦጦ ሱሉልታ ይናገር ነበረ። ስለዚህ ምን ዋጋ አለው የሚሉ አሉ፣ ብዙዎች አሉ። ስናወራቸው ምን ዋጋ አለው ለፍተን የውድድር ባለማግኘታችን በቃ ወደ ቤት ተመልሰናል የሚሉ በርካታዎች ይገጥሙናል።
ኦፍ ኮርስ ጓደኞችም ይገጥማቸዋል ብዬ አስባለሁ በስራ ዓለም ውስጥና ሲስተሙ ስለሌለ ነው። አሁን ማድረግ የምንችለው አሁን የተጀመረው ፌዴሬሽን የጀመረውን ይሄንን ማስቀጠል ነው። በአንድ ጊዜ 100% ሰክሰስፉል የምንሆንበት ምንም አይነት ፕላትፎርም የለም። በአትሌቲክስ ዓለሙም በቢዝነስ ዓለሙም በትምህርት ዓለሙም ባንዴ እኛ የምንፈልገውን አይነት ፒክ ላይ የምንደርስበት ወይም 100% ሰክሰስፉል የምንልበት አይደለም። ምክንያቱም ሂደት ነው። በሂደት ብዙ ነገር እያጠራንና ክሊር እየሆነ ይመጣል። ይሄ የተጀመረው መልካም ነገር ነው። ነገር ግን ወደ ኋላ ሄደን የኢኮኖሚ ጫናንም የድህነት ጫናንም የአሰልጣኝ የኤጀንት የምናምን ዙሪያ በአትሌቶቹ ዙሪያ ያሉትን ጫናዎች እድሜን ማጭበርበር እንዲችሉ እንዲፈልጉ አክት እንዲያደርጉ ወደዛ እንዲመጡ የሚያረጋቸውን ማንኛውንም ፕላትፎርም ወይንም ቀዳዳ መዝጋት የምንችለው ወደ ኋላ ሄደን ሲስተም ውስጥ ማስገባት ነው። ታዳጊዎቻችንን ዋጋ ሊያስከፍለን ይችላል። ዋጋ መክፈል ነው። ምን ችግር አለ? የምንፈልገውን ያቺን የመጨረሻዋን ግብ ያቺ ብዙ ኢትዮጵያኖች ብዙ ወጣቶች ምንም ሳንጨናነቅ ማለት ነው የእንትና አትሌት እኮ ቀረ የእንትና እኮ ቀረ እሱማ መቅረት የለበትም ምናምን ብለን ያለ እድሜ የሆነ ቦታ ከምናደርግ በእድሜያቸው ቆጥረን የምንፈልገውን ያክል መርጠን ወደ ውድድር እንድናስገባ ቁጥር ነምበር በቃ ለት ነምበር በጣም በርካታ ታዳጊን ወደ ሲስተም ውስጥ ማስገባትና በዛ ውስጥ ብቻ እንዲያልፈው ወደ ውድድር እንዲደርሱ ማድረግ ነው። ዋጋ ያስከፍላል። የስ ዋጋ ያስከፍላል። የሆነ ቦታ ላይ መንገራገጭ ይኖራል። ኦፍ ኮርስ ይኖራል። የማናጀር የቤተሰብ የምናምን የባለሀብቶች ወይንም ደግሞ እንትን ታይታ ያለው ሰው በቃ እነዛን ተቋቁሞ አሁን የተጀመረውን ነገር ማስቀጠል ከተቻለ ያንን ማስቀረት ይችላል። ምክንያቶቹ ግን ታረም ያነሳቸው እኔም ያነሷቸው እነዚህ መሰረታዊ ምክንያቶች ናቸው። ሰዎች እድሜያቸውን ወጣቶች ወይንም አትሌቶች እድሜያቸውን ዋሽተው ወደ ውድድር የሚገቡበት ምክንያት እነዛ ይመስሉኛል ብዬ አስባለሁ። እንቀጥላለን። ኢምፓክቱን እንመለስበታለን። የአሰልጣኞች የማናጀሮች አንዳንዶች ጉዳዮች ነጥለን እናነሳቸዋለን። ዓለም ስለ ምስራቅ አፍሪካ ሲያወራ ቀድማ የምትመጣለት ሀገር ኢትዮጵያ ከዛ ኬንያ ናት እና የኢትዮጵያን አትሌቲክስ ታሪክ በደንብ ለሚረዳና ላነበበ ሰው ለሚረዳ ሰው የኢትዮጵያ አትሌቲክስ ታሪክ ጅምሩን ከተመለከት ነው በሆነ ሲስተም ያለፈ አይደለም። በሆኑ አሰልጣኞች ጥረትም ያለፈ አይደለም። ጅምሩን ከተመለከት ከዛ በኋላ ያደጉ የመጡ ነገሮች እንዳሉ እናስባለን። በግል ጥረቶች በመፈተን በሂደት ራስን በማውጣት የመጣንበት መንገድ አለና እሱ ነገር ምናልባት ወደ ሲስተም አለመግባቱ ወደ ስርዓት አለማለፉ በተቋም ደረጃ አለመገንባቱ ምናልባት አሁን ለደረስንበት የእድሜ እርከን ውድድሮች እንዲህ አይነት ፈተና እንዳንድ ምክንያት ሊቆጠር ይችላል። ጌታቸው? አዎ ምንም ጥያቄ የለውም። ምንድነው እኔም የተወሰኑ አትሌቲክስን የምንጀምርበት እድሜ ትልቁ ፋክተር ነው ብዬ አስባለሁ። ምክንያቱም ሌትሊ ነው አትሌቲክስ የምንጀምረው እኛ ሀገር ላይ ካያችሁ ምክንያቱም ከ85% በላይ ስፔሻሊ አትሌቲክስ ላይ ካየን ከክፍለ ሀገር ከገበሬው ማህበረሰብ የሚመጡ ናቸው። እዛ ቦታ ላይ ደግሞ በርዝ ሰርቲፊኬት የሚያወጡበት እንትን አይኖርም። ውልደት በሆስፒታል ላይሆን ይችላል። ቀጥታ ሆስፒታል ላይ ላይወለድ ይችላል ያዛን። ያን የተመዘገበ ነገር የለም፣ ሲስተም የለም። ትክክለኛ እድሜው የምናገኝበት ነገር በጣም ሬር ነው። ሶ ምን ጀምርበት አመት በጣም ዘግይተን ኦር 6ኛ ክፍል ኦር 8ኛ ክፍል እንደዛ ከደረሱ በኋላ እሱንም ትምህርት የሚጀምርበት እድሜ ይታወቃል ክፍለ ሀገር ላይ። ሶ በጣም ዘግይተን ስለምንጀምር ሲስተም ውስጥ አይገቡም እነዛ ልጆች። ስፖርት ከጀመረበት አመት ጀምሮ ነው የሚያዝለት ብዬ ነው ማስበው። ያ ትልቅ ችግር አምጥቶብናል። ሁለተኛ ነገር ደግሞ እንግዲህ ቦል ጌምስ ላይ ብትሄድ አብዛኛው ምናልባት ወደ ከተማው ልትመጣ ትችላለ፣ በቀላሉ መለየት ትችላለ። ምናልባት ሆስፒታል ላይ የተወለደ ህፃን የተመዘገበ ነገር ይኖራል እዛ ጋር። ክፍለ ሀገር ግን ከሆነ ምናልባት በሆስፒታል የመወለድ እድላችን በጣም ጠባብ ነው። ሶ ያ ነገር አንድ ፋክተር ነው ብዬ አስባለሁ። እነ ታሬም ሲሉት እንደነበረው እኔ እንደውም ወደዚህ ማጭበርበር የሚያስገባን ድህነታችን ይሆን እላለሁ። ቶሎ የሆነ ነገር አግኝተን ለመክበር የምንፈልግበት መንገድ ለዚህ የተመቸ ነው። ሁለተኛ ነገር ደግሞ እንደ ሀገርም ስንመጣ ውጤትን መፈለግ፣ ጊዜያዊ ውጤት በቃ ምንም ማያዛልቅ ውጤትን መፈለግ ምንድነው? ለምሳሌ የስራ አስፈጻሚ የጊዜ ገደብ አለ። አይ ቲንክ ለሆነ አመት የሆነ ስራ አስፈጻሚ ይመጣል፣ የሆነ ውጤት ይዘው ይቀጥላሉ። ሌላ ሲተካ
ትላንት የነበረውን ውጤት ለማስቀጠል ካልመጣ ትችት ይፈራሉ። ትችትን መፍራት አይደለም መጋፈጥ ነው ያለባቸው። ለምን ዜሮ አይሆንም? አፍርሰው መስራት ነው። ስለዚህ ትችትን መፍራት ከዛ በኋላ ደግሞ ያልሆነ ስህተት ውስጥ እንዲገቡ ያደርጋል። ይሄ እኔ አንዳንድ ጊዜ በአይን አይተህ የድሮ የእጅ ስቴዲየም ትሄዳለህ፣ ትጠራለህ። ከክልልም ከየትም ውድድር ሲኖር የድሮ ሲስተም ማለት ነው። ስቴዲየም ላይ ትራክ ላይ ትወርዳለህ፣ ትሰለፋለህ። ለመሞከር በሁለት መስመር በሶስት መስመር ትሰለፋለህ። በአይን እንዲህ አይተንም የተወሰነ እሱ ራሱ አሁን ለአዲሽናል ቢኖር ከኤምአርአይ በተጨማሪ መኖር አለበት ብዬ አስባለሁ። አሁን ራሱ 100% ባለፈውም ብያለሁ። በ100% ፐርፌክት ነው አይደለም ኤምአርአይ ቢኮዝ የሚያሾልከው ነገር ይኖራል አሁንም። ስለዚህ በአይንም በእይታ ምክንያቱም ታላቅ አልፎ ታናሽ ወድቆ ሊሆን ይችላል ፊዚካሊ በምናየው ማለት ነው። የተለያዩ አይነት የእድሜ እንትኖች አሉ። በትሬኒንግም በባዮሎጂካሊ የምናያቸው ነገር ይኖራል። ታናሹ በጣም ቀንጅሮ ታናሹ ትልቅ ሊሆን ይችላል ምናልባት። ግን እንዲህ አይተን ደግሞ የምናየው ነገር አለ። ምክንያቱም ጉርምስና ሲመጣ የምታያቸው ነገሮች አሉ፣ ምልክቶች አሉ። አንድ የ18 ዓመት ልጅ ወጣት ወይም ታዳጊ ፊቱን አይተ የሆነ ነገሩን አይተ መለየት ይችላል። ያን ማድረግ ምን ይፈልጋል? ውሳኔ ይፈልጋል። የሚወስን አካል፣ ደፋር የሆነ አካል ያስፈልጋል። እኛ ደፋርን እዛ እናደርጋለን ወይ? አይመስለኝም። እጠራጠራለሁ። መሆን ግን አለበት። አንድ ሁለተኛ ነገር ደግሞ የላላ ህግ ነው ያለው። ለምሳሌ ብዙ ወጣት ውድድሮች አይተናል። አሰልጣኞች የመጀመሪያው መንስኤ የምንሆነው እኛ አሰልጣኞች ነው። እዛ ቦታ ላይ እኛ ነን አይደል አትሌቶች የምናቀርበው። ነገር ግን ይዘህ ትመጣለህ። ጭነህ አሰላ ውድድር ቢካሄድ እንደ ክለብ ወክዬ ጭኜ እሄዳለሁ አይደል? እንዳይመለሱ ምናምን ፌዴሬሽኑ ሲሪየስ የሆነ ውሳኔ ለምን አንድ ልጅ ሲቀር አይባረርም? እንደዛ የሚወስን ህጉ ይላል ይታያል። የሆነ ሰዓት ላይ ይታያል። ውጤቱ እንትን የሚለው ከሆነ ይለቀቃል። ምናልባት የመጀመሪያ ቀን ሲሪየስ ይሆናሉ ወይም ሁለተኛ ቀን ድረስ ከዛ በኋላ ይለቁታል። 100% አፌን ሞልቼ ብናገር እችላለሁ። ጥርግ አድርጎ ማባረር እንዳለ ማለት ነው። ውድድሩ ላይ ምናልባት ምርመራው ተጀምሯል። እንደዛ መሆኑ ስህተት ስላለ ማለት ነው ታይቶ የሚወስን የላላ ህግ መኖር የለበትም። ውሳኔያቸው የጠበቀ መሆን አለበት። ለማንም ለከሌ የሚያዳላ መሆን የለበትም። ከዛ ውጪ ደግሞ ውድድሩ ተደርጓል አይደለ? ስህተት እንደውም ይሄ ነው መስተካከል ያለበት ብዬ ነው የማስበው። ውድድር ቦታ ላይ የነበሩ ልጆች አሉ እንግዲህ ታይተው የተመረጡ ሊኖሩ ይችላሉ። ውድድሩ ውስጥ ያልነበሩ በዓለም አቀፍ ውድድር የሚመረጡ እድሜያቸው ፓስፖርት ኤጅ ልበለው ፓስፖርት ኤጃቸው ወጣት የሆነ ግን ደግሞ በሌላ ውድድር ማለት ነው ዳይሬክትሊ አሁን ከ20 ዓመት በታች ውድድር ተካሄደ አይደለ? እዛ ላይ ያልተሳተፉ ነገር ግን ለዓለም አቀፍ ውድድር ደግሞ ትፈልጋቸዋለህ። እዛ ላይ ያልተሳተፉ ግን የዓለም አቀፍ በዳይመንድ ሊግ በተለያዩ ውድድር የምታውቃቸው ልጆች አሉ። እነዛን ስብህ አምጥተህ እዚህ ጋር ስትከት ትልቅ እንትን ይፈጠራል። ይሄ ምንድነው? ውጤትን ፍለጋ ነው። እውነት ነው የኢትዮጵያ ሕዝብ ውጤት ለምዷል። ይሄን ባላቀርብለት አሁን ሄደን ውጤት ባናመጣ የሚል ነገር ስጋት ይኖራል። ይሄ ምንም ጥያቄ የለውም። ምክንያቱን ማቅረብ ነው። ከተሳትፈ መምጣት ተሳትፎ ራሱ ትልቅ ነውና ይሄ ነው ብዬ ነው የማስበው። እንቀጥላለን። ተመልካቾቻችን እየተከታተላችሁ የምትገኙት ከ20 ዓመት በታች ዓለም አትሌቲክስ ሻምፒዮናን ሀገሬ ቴሌቪዥን በብቸኝነት በቀጥታ ለተመልካቾቹ ያደርሳል። ይህን የተመለከተ ጉዳይ ከአሰልጣኞችና ከተንታኞች ጋር እያነሳ ነው የምንገኘው። አሁንም እንቀጥላለን። አብራችሁን ቆዩ። በርካታ ጉዳዮች ይነሳሉ። እኔ ምናልባት ከዚህ ከአትሌቲክስ ህይወት ጋር የተገናኘው ጉዳይ ቅድም አሰልጣኝ ጌታቸው ለማንሳት ሞክሯል። ለምሳሌ አትሌቲክስን ካነሳን ብዙ ጊዜ የክፍለ ሀገር ልጆች የሚበዙበት ለስኬት የሚታገሉበት ሆኖ እናገኘዋለን። ወደዚህ ወደ ቦል ጌም ስንመጣ እግር ኳስ፣ ሌሎች ጉዳዮችን ካየን ደግሞ ከተማ አካባቢ ያሉ ልጆች በዛብስቶ የሚሳተው እና ይሄ ባህል በግሌ መቀየር አለበት ብዬ አምናለሁ። እኔ አሁን ስፖርት የበዛ ሳይንስ ውስጥ ገብቷል የሚል እምነት አለኝ። የበዛ ሳይንስ ውስጥ ምናልባት መጪው ዘመን ከዚህም የከፋ እንደሚሆን አስባለሁ። ሳይንስን በተመለከተ ታነሱታላችሁ እና እኔ ምናልባት አትሌቲክስን አንስተን ስለ እድሜ ጉዳይ ያነሳን እንጂ ከተማ ላይ ይሳተፉበታል ብለን የምናነሳው እግር ኳስ ራሱ ከእንዲህ አይነት ችግር የጠራ አይደለም። በነገራችን ላይ ብዙ አትሌቲክሱ ላይ ስላሳለፋችሁ እግር ኳሱን እንደው አታውቁትም ለማለት ሳይሆን ግን እግር ኳሱን ቢሆን ከእንዲህ አይነት መከራ ችግር የተላቀቀ አይደለም እና ስፖርቱ ስለባውት ያሳሰብ የማሰብ ጉዳይ ይመስለኛል። የባህሪ ለውጥ ማምጣት የሚያስፈልግ ይመስለኛል። እኔ ግን አብሮ እንዲነሳ የምፈልገው ከዚህ ከሲስተም ጋር የተገናኘው እንደ ታሪኩ እንድታነሱት የምፈልገው ነገር ለምሳሌ አንድ አካዳሚዎችን በደንብ ስለምታውቋቸው አንድ አካዳሚ ላይ ያለ አሰልጣኝ ምን አለኝ፣ ልጆች አካዳሚ ጊዜያቸውን አጠናቀው ከወጡ በኋላ ወደ ክለብ ሲሸጋገሩ
ብዙ ጊዜያቸውን አያጠፉም ክለብ ላይ። እንደውም ጥሩ ስልጠና የሚሰጠው አካዳሚ ላይ ነው፣ በጊዜም በቆይታም በድግግሞሽም እና የሆነ ችግር እንዳለ ፊል አደርጋለሁ። ለምሳሌ ፕሮጀክት የነበረ ሰው ፕሮጀክት ያገኘ የነበረውን ስልጠና ወደ አካዳሚ ሲያርግ የስልጠና ሂደቱ ቀይር መዘመን መጠንከር ይኖራል። ከአካዳሚ ወጥተው ወደ ክለብ ሲሄዱ ደግሞ ከዛም ከፍ እያለ ይሄዳል። ግን እኛ ሀገር ያለው ተቃራኒ ነው። ክለብ ላይ ብዙ ስራ የሌለበት ለምሳሌ እግር ኳስ እንጥል የምናነሳው ግን አካዳሚ ላይ ትንሽ ሳይንሱ ስለሚተገበር እንዲህ አይነት ነገሮች አሉና እኔ ሲስተም የምንለው ነገር መጀመር ያለበት የት ጋ ነው? ፓዙን ጠብቆ እየሄደ ነው? እርግጥ አሁን የኢትዮጵያ አትሌቲክስ ፌዴሬሽን ኪድስ አትሌቲክስ ስልጠና ብሎ ጀምሯል። መልካም የሚባል ነው። ድሬዳዋ ላይ እንዲህ አይነት ከተሞች ላይ አይቻለሁ፣ በግል የተገኘም ስለነበረ። ግን እነዚህን ፓዞች ማስቀጠል የሚቻለው እንዴት ነው? በመሀል እንዲህ አይነት ማናጀሮች፣ አሰልጣኞች፣ ጊዜያዊ ውጤት የሚፈልጉ አሰልጣኞች፣ ማናጀሮች፣ የፌዴሬሽን ሰዎች፣ ሌሎች አካላት ባሉበት ስፖርት ውስጥ ይህን ፓዝ ማስቀጠል ራሱ ፈተና ይሆን የሚለው ጉዳይ ብናነሳው ጥሩ ይመስለኛል። ጥሩ ነው። አሁን የተነሳው ጥያቄ ኦልሬዲ የሲስተም ጉዳይ ነው፣ ፍሰቱ ነው። አሁን ኦኬ የሆነ ቦታ ላይ በጣም ጥሩ የሆነ ውሃ አገኘን፣ ግን ማህበረሰቡ ጋር የምናደርሰው ያንን ውሃ በምን መንገድ ነው? እሱ ነው ትልቁ ጥያቄ። ሮንግ በሆነ ቦታ ያ ውሃ ሊፈስብን ይችላል። እንዳይፈስብን የምንፈልገው ማህበረሰብ ጋር እንዲደርስ ዝርጋታችን ምን መሆን አለበት? ከታች እስከ ላይ፣ ከፍ ላለ ዳገት ላይ ላሉ ሰዎች፣ ዝቅ ላለ ቦታ ላሉ ሰዎች የሚለው ነው ትልቁ መልስ። ሲስተም ማለት ያ ነው። ምንድነው አሁን እኔ ዝም ብዬ ሳስብ የማጭበርበሪያ መንገዶቻችን ክፍት ስለሆኑ ነው። አሁን የብዙ ችግሮች መነሻ የማጭበርበሪያ መንገዶቻችን በምን ክፍት ሆኑ? ለምሳሌ የዶክመንቴሽን ስርዓታችን በጣም ደካማ ነው። አንድ አትሌት የበርዝ ሰርቲፊኬት የሚያወጣው መቼ ነው? ፓስፖርት ማውጣት እንዳለበት ፌዴሬሽኑ ሲነግረው ብቻ ነው። ፌዴሬሽኑ አምጣ ማለት የነበረበት የበርዝ ሰርቲፊኬት ኤር ሊዝ መሆን ሲገባው፣ ቅድም ያልካቸው አሉ ፕሮጀክቶች ላይ በምስራቁ፣ በምዕራቡ፣ በሰሜኑ፣ በደቡቡ ፌዴሬሽኑ የሚያስተዳድራቸው ለምሳሌ ፕሮጀክቶች አሉ። ድጋፍ የሚያስተዳድርላቸው ሳይሆን ድጋፍ የሚያደርጋቸው እውቅና ያላቸው ከክልሎች ጋር በመነጋገር የተከፈቱ አሉ። እነዚህ ፕሮጀክቶች በምን አይነት መልኩ ፋይላቸው ዶክመንትድ ሆኖ በዲጂታል ሲስተም ተቀምጧል ብለን ብናስብ በጣም ትልቅ ጥያቄ ምልክት ነው የሚሆነው። አሁን የተጀመሩ ስራዎች አሉ። የማስቀጠል ያለ ማስቀጠል ጉዳይ እንግዲህ የቀጣይ የፌዴሬሽኑ የሚመለከታቸው አካላት ስራ ይሆናል ማለት ነው። ሮንግ ሪኮግኒሽን ለማግኘት ሲባልና ቺፕ ፖፑላሪቲ ወይ ደግሞ ይሄ ርካሽ ተወዳጅነትን ለማምጣት ሲባል በጎን ከሲስተሙ ፓወር በላይ የነሱ ፓወር ኃይለኛ የሆነላቸው ሰዎች ስራዎችን የሚሰሩበት ሁኔታ አለ። ሲስተሙ ፓወሩን ሊይዝ ሲገባው ግን ግለሰቦች እንዴ እኮ አስመዘገብኩሽ እንዲህ እኮ አስመዘገብኩ የሚሉ እኮ አሰልጣኞች አሉ አይደለ? ግን የሚቀበላቸው ሰው አለ። ለዚህ ነው የሚቀበላቸው ሰዎች ፌዴሬሽኑ ራሱ እውቅና ይሰጣቸዋል። ፌዴሬሽኑ እውቅና ይሰጣቸዋል። ፌዴሬሽን ውስጥ በአሰልጣኝነት በሙያ ውስጥ ያሉ ሰዎች ከታች ጀምሮ እስከ ላይ ሰንሰለት ሰርቶ የተሰገሰጉ ይህን አይነት ቺፕ ፖፑላሪቲ ለማስፈን ወይ ደግሞ ለማፈልገው የሚሰሩ ሰዎች አሉ። ይሄንን በምንድን ነው የምናጠፋቸው? ደፋር ሆኖ ቆራጥ ሆኖ ይህንን ህግ ተግብሮ ህጎች በእርግጥ አሁን የላሉ ናቸው። ቅድም ጌችም ሲያነሳው ነበር እንዴ ህሊና በነገራችን ላይ ይህ ህገ መንግስት ስርዓት ህጎች ስፖርት ኮድ የምንላቸው እኮ ያስፈለጉት አጭበርባሪ ሰዎች ስላሉ እኮ ነው። ህሊና የሚገዛቸው ሰዎች ቢኖሩ እኮ ያ ነገር አያስፈልግም ነበር እኮ ያ ወረቀት አያስፈልግም ነበር። በቃ ሰው ከትክክለኛው ሶፍትዌር ወጥቷል። ስለዚህ ያንን ሶፍትዌር ትክክለኛውን አስተሳሰብ የሰውኛውን ባህሪ መንገዶችን የሚከተለውን ትክክለኛውን ፍሰት የሚከተለውን ሰው ስለሌለና ያኛው ተቃራኒው እየበዛ ስለመጣ ምን ተፈጠረ? አሁን ህግ የሚል መጣ ማለት ነው። ስለዚህ ህግን የሚያስፈጽመው ማን ነው? ሰው ነው። አስፈጻሚው ህጉን የሚያስፈጽመው ምን መሆን አለበት? ስለ ህግ አቋም ያለው፣ ስለ ሀገር አቋም ያለው ያለባትን 4 ዓመት 3 ዓመት ሳይሆን ኢትዮጵያን ከዚህ በኋላ 40 ዓመታት 100 ዓመታት ሊጠቅም የሚችል የስፖርት ስርዓትን የሚገነባልኝ ምንድነው ብሎ ስትራቴጂ ወይ ደግሞ ስልት የሚነድፍ አካል መሆን አለበት። በዚህ በኩል ስናየው እውነት ለመናገር በየቦታው ያሉ ስቴክ ሆልደርስ የምንላቸው እውቅና ስላላቸው የሚመጡ በነገራችን ላይ ስለሆኑም ጭምር ነው። የስፖርቱ ኢንቴንሽን ገብቶ ስፖርቱ ኔቸር ኦፍ ስፖርት ገብቷቸው ምን ዲማንድ ያደርጋል የሚለው ገብቷቸው ቢመሩ ቢያስተዳድሩ ደማቸው ውስጥ ስፖርቱ ኖሮ ቢሆን በጣም ደስ ይለኛል እኔ ፐርሰናሊ። ምክንያቱም ይሄንን የሚያስፈጽሙት ከታች ድረስ ሰዎች ስላሏቸው ነው። ይሄንን የምናስተካከለው በምንድን ነው? በአሰራር ነው። እኔ ቅድም እንደ አንድ ምሳሌ ላንሳው። ቅድም ከክለቦች ጋር ያይዘ ያነሳቸው ጥሩ ጥያቄዎች አሉ። ትልቅ አቢዩዝ የሚደረግበት ቦታ አንዱ ክለብ ነው። በነገራችን ላይ ይሄኛው ንጹህ ነው ይሄኛው የቆሸሸ ነው እያልኩ አይደለም። በቃ ጥሩ የሚሰሩ አካላት አሉ፣ በዛውም ልክ ደግሞ ጥሩን የሚያደፈርሱ አሉ። ለምሳሌ
ለ4 ዓመት ተብሎ በማሰልጠኛ ማዕከል በክልልም በተለያየ ማሰልጠኛ ማዕከል ላይ ልጆች ይመለመላሉ። ሲመለመሉ በቃ የተሻለ የምልመላ ስርዓት ተዘርግቶ ሰነዶች ተዘጋጅተው ምናምን ይመለመላሉ። ለ4 ዓመት ይሰለጥናሉ። ከነችግሩም ቢሆን አንጻራዊ ነው እንግዲህ አሁን የምናነሳው we don't have ይሄ ኩልል ያለ ውሃ ጥርት ያለ የለንም፣ አትሌቲክስ የለንም። ለ4 ዓመት ሲሰለጥኑ ሲቆዩ ግን ፍቄም ያውቃል ጌችም እኔ ነኝ የተረከብኩት ከጥሩነሽ ዲባባ ጌች ሲወጣ በተለይ አጭር ርቀቱን ከፍቄ ጋር ብዙ ስራ ሰርተናል። አትሊስት ከ9 በላይ ሴሽንስ አለ ፐር ዊክ አይደል? አልተሳሳትኩም መቼም ከ9 እስከ 12 ሴሽን አለ። ያ ማለት ቢያንስ በሳምንት ውስጥ 3 ቀናት እና 4 ቀናት ደብል ሴሽን አለ። in terms of intensity, in terms of training volume, in terms of የአትሌቶችን ስታተስ ኮንሲደር ተደርጎ ጠዋት ከሰዓት ኮንሲደር ተደርጎ ስራዎችን የሚሰሩበት ሁኔታ ነው ያለው። 6 ቀን ሙሉ የመጡበትን የፊትነስ ሌቭላቸው ምናምን ኮንሲደር ተደርጎ ስራ ይሰራሉ። እያንዳንዷን ስራ ቴክኒካል ነገር መቼም የሚጠበቀው አካዳሚ ላይ ነው ይሰራሉ። ክለብ ወጥተው አሰልጣኝ የሚያገኛቸው ስንት ቀን ነው? 3 ቀን ነው። የሆነች አላስፈላጊ ምክንያት አለች የምትደረደር ምክንያት በአሰልጣኞች በአንዳንድ አሰልጣኞች ነው፣ ሁሉም አይደለም። አገቺ በደንብ በኋላ ይመለስ ያውቃል ክለብ ላይ እየሰራ ስለሆነ የምትነገረው ምክንያት ምንድነው ታውቃለህ? ኦሬዲ አሁን ኤሊት ሆነዋል ይባላል። በቃ አሁን ከአካዳሚ ወጥተዋል ኤሊት ሆነዋል፣ ራሳቸውን ያውቃሉ፣ ራሳቸውን ይገዛሉ እኮ ይባላል። ትሬኒንግ ፕሮሰስ ኢዝ ኖት በቃ በግሉ የሆነ ቦታ ላይ መድረስ የሚችል ሰው በጣም ውስን ሰው ነው፣ በጣም ውስን። አትሌቲክስ ዓለም ውስጥና ኮቺንግ ውስጥ we are working with life ነፍስ ካለው ነገር ጋር ነው የምንሰራው። እንዴ ህይወታቸውን እያጡ ያሉ አትሌቶች እንዳሉ እያየን ነው አይደል? እየሞቱ ያሉ አትሌቶች እኮ አሉ። why every day face to face engagement የሚፈልግ ነው። ቴክኒካል ኢቨንቶች እኮ ሁሌ በአካል መገናኘት የሚችሉ ኢቨንቶች እኮ በሳምንት 3 ቀን ነው የምናሰለጥናቸው። በሳምንት 3 ቀን አሰልጥነን ሌላውን 3 ቀን ምን ሲሰሩ እንደቆዩ እኮ ላንጠይቅ እንችላለን ስናገኛቸው። ሮንግ የሆነ ትሬኒንግ ሜተድ ነው ያለን። ፕላስ ከ9 እስከ 10 የትሬኒንግ ሜተድ የተከተለ ስልጠና ቆይተው ልጆቹ ሲሄዱ እኮ some coaches እንትን አይጠይቁም እኮ ባክግራውንድ ልጆቹ እንዴት ነበሩ፣ ምንድነው የሚጎለው እስኪ ነገር የሚሉ ማይሉ አሰልጣኞች እኮ አሉ። የሚጠይቁ ደግሞ አሉ። እንዴት ነበር እስኪ በተለይ ስነ ምግባሯን ንገረኝ፣ እስኪ በተለይ ባህሪዋን ንገረኝ የሚሉ እኮ አሉ። ይሄን ሁሉ ምነግርህ ምን ያህል በተሳሳተ የትሬኒንግ ሲስተም እና የአትሌቲክስ ሲስተም ውስጥ እንዳለን ልነግርህ ስለፈለኩ ነው። እያንዳንዳችን ሳይንስ እኮ አለ። there is transferring system አለ አይደል? ኢስኮርት አለ። ይሄ በፓርትነርሺፕ የምትሰራው አለ። ትራንስፈሪንግ ሲስተም ምንለው አለ። ኮች አትሌት ሪሌሽንሺፕ። እኔ ከጌች ጋር ለኢትዮ ኤሌክትሪክስ አስረክበው ከኔ የልጅቷን ባክግራውንድ እና የልጁን ባክግራውንድ የማይቀበል ከሆነ እኔ ነኝ ሽግግሩ ጤናማ ይሆናል አይደለም? በቃ እኔ ነኝ አብሲት የጣልኩት፣ እኔ ነኝ ያቦካሁት፣ እኔ ነኝ የጋገርኩት መባል የለበትም። አሁን የተለመደው እኮ ይሄ ነው አይደለም? አንዳንድ አሰልጣኞች ጋር እኮ የተለመደው ከታች እስከ ላይ እኔ ነኝ ሁሉ ነገር ሰርቼበት እዚህ ደረጃ የደረሰ ነው። ትሬኒንግ is not a matter of one person effort አይደለም፣ የአንድ አሰልጣኝ effort አይደለም። ከታች እስከ ላይ ማን አሻራ for that matter ቤተሰብ እኮ ኃላፊነት አለበት እኮ ኮቺንግ ላይ እኮ። እኔ ጠይቄ ስለ ባህሪው ካወራው አሰልጣኝ ቤተሰብ እኮ ያሰልጥነው ልጁን እኮ እንዲህ አይነት ችግር አለባት ተቆጣጠርልኝ፣ እንዲህ አይነት ነገር አለ ባህሪዋ እንዲህ ነው ምናምን for that matter እኛ በማሰልጠኛ ማዕከልና በአካዳሚ ስንሰራ በምስራቁና በምዕራቡና በተለያየ ዳይሬክሽን የመጡ አትሌቶች ዘሴም የሆነ ቢሄቪየር ዘሴም የሆነ ካልቸር ዘሴም የሆነ ቋንቋ ይዘው አይመጡ። ስለዚህ ምንድነው የምታደርገው? የሚያዋህዳቸውን አንድ የሆነ ፕሪንሲፕል ነው የምትከተለው። ያንን ለማድረግ ምን መኖር አለበት? አብሮ የሚያሰራ ሲስተም ሊዘረጋ ይገባል። ህግ፣ ደንብ፣ መመሪያ፣ ስትራቴጂ ያለው ለማለት ፈልጌ። በጣም አሪፍ ጉዳይ እየተነሳ ነውና እኔ ምናልባት ግን አብሮ እንዲነሳ እናንተ ማሰልጣኞችም ስለሆናችሁ ምናልባት ለየትኛውም እዚህ ሀገር ለሚፈጠር ችግር አሰልጣኞችም የራሳቸው ድርሻ ስላለባቸው ጭምር ነው። ሲስተሙ የተበላሸ ቢሆን አይሁን ብቻ ለሚፈጠረው ነገር ለመልካሙም ለጥፋቱም ኃላፊነት መውሰድ አለበት ይላልናል አሰልጣኞች። እኔ አንዳንድ አሰልጣኞች እንዴት ያለው መሰላችሁ እኔ በግሌ ታዘባለሁ እና በየርኩባቸው አጋጣሚዎች ሁሉ የአካዳሚ ባለሙያዎች ስታወራቸው ለምሳሌ አንዳንድ አሰልጣኞች ክለብ ላይ ያሉ ምን ይላሉ? አይ አካዳሚ ሲያሰለጥኑበት የነበረውን ዶክመንት እንኳን ለመስጠት ፈቃደኛ አይሆንም። የዛችን ልጅ ባክግራውንድ ለመስጠት ፈቃደኛ የሚሆኑ ሰዎች አሉ፣ ጥያቄ የሚሆኑ ሰዎች አሉ። በቃ እኔ ነኝ ያችን ልጅ አመጣኋት፣ እኔው በራሴ መንገድ ሰርቼ ራሴ ማናጀር ሆኜ ራሴ አሰልጣኝ ሆኜ የሆነ ነገር ማድረስ ፈልጋለሁ የሚሉ ሰዎች አሉ። ፕራክቲካሊ ደግሞ አለ በነገራችን ላይ ይሄ በደንብ በማስረጃ ጭምር ማንሳት ይቻላል። እና ራሱን ጠብቆ እንዳይሄድ ፈተና እየሆነ የመጣው በባለሙያዎች መካከል ያለው መልካም ያልሆነ ግንኙነት ወይ ደግሞ ለሀገር አለማሰብ ለግል ጥቅም ማስቀደም እንዳንድ ፈተና የሚወሰድ ጉዳይ ይመስለኛል። እና አንዳንድ አሰልጣኞች ለቃሉ ይቅርታ ራስ ወዳድነት አሰልጣኞች ጋር ልመለከት ይችላልኝ። ለምንድን ነው አንድ አትሌት በእድሜ የመጣ አትሌትን እድሜውን ጠብቆ እንዲሄድ ለሀገር ዋጋ እንዲከፍል በዛው ሚድ አትሌቱም ራሱ አሰልጣኝ የሚጠቀምበትን መንገድ ማግኘት እየተቻለ
በአጭር መንገድ የሆነ ነገር አድርጎ ይገባናል። ከጀርባ ስፖንሰር አለ፣ ራስን ማስተዋወቅ አለ፣ የቪዛ ጉዳይ አለ፣ የውጭ ጉዞ ጉዳይ እንዲህ አይነት ጉዞዎች ቅድም እንደተነሳው ነው ከድህነቱ ገንዘብ ከማግኘት የሚመጡ ጉዳዮች ሊሆኑ ይችላሉ። ግን ፓዙን ጠብቆ ቢኬድ እነዚህ ነገሮች ይዘገዩ ይሆናል እንጂ መምጣታቸው አይቀርም እና የአሰልጣኞችን የራስ ወዳድነት ጉዳይ አሰልጣኞች የባለሙያዎችን ራስ ወዳድነት ጉዳይ እንዴት ሊገለጽ የሚችል ነው፣ እንዴት መፈታት አለበት የሚለውን ጉዳይ ብናነሳው ጥሩ ይመስለኛል። መልካም ቆንጆ ሀሳብ ነው። ኦፍ ኮርስ ላይ ብቻ አይደለም የክለብ አካባቢ አካዳሚ ብቻ አይደለም። እኛ በየአመቱ እንወጣለን ለማሳያ ያነሳ ነው እንጂ ሁሉም ጋር ምልመላ ስንወጣ ምልመላ ላይ እናገኛቸዋለን። ሲኒየር አሰልጣኞች ናቸው፣ እናውቃቸዋለን። ፕሮጀክት ይዞ ነው የሚሰሩት፣ እናውቃቸዋለን። ብዙ ልጆች የነሱ እጅ ያለበት በርካታ ልጆች ላይ ያሉ ክለብ ላይ ያሉ አካዳሚ ላይ ያሉ ነገር ግን የሚፈልጓትን የሆነ ሊንክ ፈጥረው አንዳንድ ደግሞ ያው ሃንቲንግ አለ ማደን አለ ከዚህ ሆኖ ከከተማ ሆኖ ወይንም ኤጀንት ኖሮት የሆነ እሱም አንዱም የተለመደ ሆኗል። ሄዶ ከታች ከአካባቢ ከክፍለ ሀገር ሃንት ያደርጋል፣ ያያል፣ የታየው ነገር አለ። ነገር ግን ሲስተም ውስጥ አልፎለት እንዲመጣ ሳይሆን የሚፈልገው እዛ ጋር ፕሮጀክት ላይ ያለው ሰውዬ የሆነ ነገር ተሰጥቶት እዛው አሰልጥኖለት ቀጥታ ኦኬ ፕሮጀክት ላይ ነው ያለው። አካዳሚን ምንም ክለብን ምናምን ዘሎ ቀጥታ ውድድር እንዲወዳደርለት የሚፈልጉ ሰዎች አሉ። ሲስተሙን ሳይጠብቁ ኦፍ ኮርስ ማድረግ ይቻል ይሆናል፣ ነገር ግን ሎንግ ላስቲንግ አይደለም። የሆነ ቦታ ላይ በርናውት አድርጎ ነው የምታገኘው ማለት ያን ሲስተሙን ጠብቆ ስላልመጣ እድገቱን ጠብቆ ስላልመጣ። ሁለተኛ ከፕሮጀክት አካዳሚ ከአካዳሚ ክለብ ከክለብ ደግሞ ውድድር ላይ ሲመጣ እኮ አትሌት ፐርፎርማንስ ብቻ አይደለም አካላዊ ብስለት ብቻ አይደለም የሚመጣው፣ በአእምሮም እየበሰለ ነው። ላይፍ ስፓኑ ራሱ አልፎበት የመጣው ራሱ ህይወት አካዳሚ ህይወት እያበሰለው እያጠነከረው የተለያየ ሶሻል ሪሌሽንሺፕ ይኖረዋል፣ ከብዙሃን ጋር ይገናኛል፣ ብዙ ሀሳብ ይለዋወጣል፣ የተለያየ ትሬኒንግ ሜቶድ ከተለያየ አሰልጣኝ ያገኛል። ልክ ፒክ ላይ ሲደርስ ውድድር ቦታ ሲደርስ ልጁ አካላዊም በአእምሮም ብቁ ሆኖ ይደርሳልና ይሄ ትልቅ ችግር ነው፣ ለኛም ፈተና ነው። አሁን ደግሞ ምንድነው ይሄ ፓይፕላይኑ አለመዘጋጀቱ ማለት ነው፣ ሲስተሙ አለመዘርጋቱ፣ ፓይፕላይኑ አለመኖሩ። ክለቦችም ከኛ ጋር ነው የሚመለምሉት። አካዳሚ አሁን 14 ቡድን ምናምን በየሀገሪቱ ይልካል አሁን በሚቀጥሉት ሳምንታት ውስጥ ለሚቀጥለው አመት ማለት ነው። በሚቀጥለው ሳምንታት ውስጥ ነሐሴ መጀመሪያ እና ሁለተኛ ሳምንት ላይ ይወጣል። አሁን ምልመላ ይወጣል። በዛን ሰዓት እኛ ልክ ስንወጣ የሚወጡ ክለቦች አሉ ከኛው ጋር። እኛ ሰብስበን ምልመላ ስናይ ስክሪኒንግ ምናምን ስንሰራ ከኛው ጋር ደግሞ ቀደም ብሎ የሚወስዱ ክለቦች አሉ እኩል ማለት ነው። at the same time ደግሞ እኔ ዘንድሮ ያስገባውትን ልጅ ከአራት አመት በፊት ከኔ ጋር ሲሻማ የነበረው ክለብ ደግሞ የኔ ልጅ አሁንም ይወስዳታል። ከአራት አመት በኋላ እኔ መልምዬ ያስገባዋትንም ይፈልጋል at the end of 4 years እሱም ደግሞ ከኔ ጋር ተሻምቶ ደግሞ ይዞ ይመጣል። ይሄ የምን ነው? ይሄ ሜስድ አፕ የሆነ ስርዓቱ ምንድነው? ሲስተሙ ስለሌለ ነው። ሲስተሙን የሚዘረጋ ባለቤት አለው። አትሌቲክሱ ባለቤት አለው። ይሄን ሃንድል ማድረግ የሚችል ባለቤት አለ። ቅድም ታሬ እንዳለው ህጎች፣ ስርዓቶች፣ ደንቦች ተዘርግተው ሊተገበሩ ይገባል። ያንን ተግባራዊ አድርገን በዛ ውስጥ ከመጣን እነዚህ ችግሮች ይቆማሉ። ሌላው ፕሮጀክቶች አካባቢ ራስ ወዳድነት ምናምን እነዚህ ይሄን ቃል ራሱ እንድንጠቀም ያደረገን አክሽኖች ተግባሮች ስላሉ ነው። እነዚህ ተግባሮች ከምን መጡ? ፕሮጀክት ላይ ነው ትልቁ ስራ መሰራት ያለበት። አካዳሚ ላይ ነው ትልቁ ስራ መሰራት ያለበት። የተሻለ የፖቴንሻል ያለው ሰው ትክክለኛ ምክንያቱም አንድን ዛፍ ተክለህ ከጧቱ ገና መሬት መያዝ ሲጀምር ገና በስርዓቱ ከትኩተ ካላስተካከልክ ማግኘት ያለበትን ነገር እዛ ካልሰጠኸው ያ ህጽዋትና የህጽዋቱ አይነት ምን እንደሚፈልግ የሚያቅ ባለሙያ የእጽዋቱ ባለሙያ እዛ ኖሮ ያንን ተንከባክቦ በሚፈልገው አይነት እንዲያድግ ካላደረገ አስቸጋሪ ነው የሚሆነው ማለት ነው። አይሆኑ አስተዳደግ ያድግና መጨረሻ ላይ
ሀገሪቱ ከሱ የምትፈልገውን አይነት ነገር አያገኝም። ገበሬውም ከዛ እጽዋት የሚፈልገውን አይነት ነገር ፍሩት አያገኝም ማለት ነው በአግባቡ በጊዜው። ስለዚህ ፕሮጀክት ላይ እታች ባለበት ቦታ ላይ በደንብ ሊሰራ ይገባል። ኦፍ ኮርስ ትልቅ ነገር ነው ለኛ ለአካዳሚዎች አይደረግም። ፌዴሬሽንም እኛ እንደዚህ ፕሮጀክቶችን በሚያይ እይታ አይደለም የሚያየው። ጥሩነሽንም በአመትም በ5 አመትም ጎብኝቶ ይሁን አላቅም ድጋፍም አድርጎ ይሁን አላቅም። ምክንያት ግን ሆል ከ4 አመት በኋላ ልጆች ሲመረቁ ናሽናል ቲም የሚገቡ ልጆች ናሽናል ቲም ነው የሚገባው። አትሌቲክስ ፌዴሬሽን ነው የሚወስዳቸው አይደል? አሁን ዘንድሮ 3 ልጆች እኔ ማቃቸው በአካል ማቃቸው 3 ልጆች አሉ እዚህኛው ቲም ውስጥ ማለት ነው። ከጥሩነሽም ደግሞ እንደዛ አሉ። ነገር ግን የአካዳሚን አሰልጣኞች ጎብኝቶ ይሁን እኔ ባሌለውበት ከሆነ አላቅም አናቅም። በየአመቱ ግን ፕሮጀክቶችን ሄዶ ይጎበኛል አይደል? ከፕሮጀክቶች ባልተናነሰ መልኩ ግን ስፖርት አካዳሚና አትሌት ጥሩነሽ ዲባባ ብዙ ልጆችን ለክለቦችና ለናሽናል ቲም ፊድ ያደርጋሉ። እና ሰው እዛ ጋር መኖር መቻል አለበት። ባለሙያ በደንብ መኖር መቻል አለበት። ባለሙያውን ካፓሲቴት ማድረግ አለብን፣ ማብቃት አለብን። ምክንያቱም እዛ ጋር ነው ትልቁ ስራ የሚሰራው። እዛ ጋር የተሰራውን ስራ ነው አካዳሚዎች የሚቀበሉት። አካዳሚዎች ደግሞ መጨመር ያለባቸውን ነገር ጨምረው ደግሞ ምን ያደርጋሉ? ለክለቦች ያስረክባሉ። ክለቦች ጋር ደግሞ እንደዛው ክለቦች ጋር ከፕሮጀክቶችና ከአካዳሚዎች በበለጠ ሃይ ፐርፎርማንስ ትሬን አድርገው ከታች ይዞ የመጡት ፐርፎርማንስ ሰስቴን እንዲያደርግ ለረጅም ጊዜ ሀገርን ማገልገል ባንዲራን ማገልገል የሚችሉ ልጆች መቆየት እንዲችሉ እዛ ጋም ስራዎች መሰራት አለበት። ስራ የሚሰራው አሰልጣኝ ላይ ይሰራል፣ አሰራር ላይ ይሰራል፣ አሰራር አድሚኒስትሬሽን ላይ ይሰራል፣ የክለቦች አድሚኒስትሬሽን ላይ ይሰራል። ይሄ የቅብብሎች ስርዓት ያለው መሆን መቻል አለበት። እኔ 4 አመት ለፍቼበት ልክ 4 አመት 3 አመት ከ6 ወር ከ8 ወር ስትደርስ የሆነ ውድድር ተጠብቆ ክለብ አካዳሚ ሄዶ እቺ ልጅ ስጡኝ ብሎ በቃ ክለብማ ካገኘች ትሂድ እቺ ልጅ ሲባል what do I feel ምንድነው? አንተ ብትሆን ምን ፊል ታረጋለህ? ምን ይሰማሃል? ኦኬ ልክ ደርሶ በቃ እጅን እንዲዘርግተ ፍሬው ልትል ስትችል ከእጅ ላይ መቀማታ። ስለዚህ ሲስተሙ ነው የአካዳሚ ስርዓቱ ነው ማስተላለፍ ወደ ክለብ ኖርማል ነው። ነገር ግን እዛ ጋር ያለው አሰልጣኝ ታሳቢ መደረግ መቻል አለበት ሰው ስለሆነ። በጣም አሪፍ ጉዳይ እየተነሳ ነው። በእርግጥ ይሄን ጉዳይ አሰልጣኝ ጌታቸው ሙሉጌታ በደንብ ይመጣበታል ብዬ አስባለሁ። ምክንያቱም በአካዳሚ ሳይድ በጣም በርከት ያሉ ጉዳዮች በነገራችን ላይ እንዲህ አይነት መድረኮች የሚያስፈልጉን እዚህ እናንተ የምታነሳቸው ሀሳቦች በአንድም በሌላ እዛ ያሉት የአካዳሚ ሰዎች እዛ ያሉት አሰልጣኞችን ሀሳባቸውን እየተነገራችሁ እንዳለ አስቡት። ሰው ራሱን የሚያየው በእንዲህ አይነት መንገድ ስለሆነ ብዬ ስለማስብ ነው። እና ይህ ሩመር የሚመስለው ሀሜት የሚመስለው ነገር በእንዲህ አይነት መልኩ ወጥቶ ወደ ሲስተም ካልተቀየረ ዛሬ ያወራነው ነገር የዛሬ ዓመት የዛሬ 10 ዓመት ማንደግምበት ምንም አይነት ምክንያት የለም። እና እንዲህ አይነት ሀሳቦች መውጣታቸው በጣም ጥሩ ይመስለኛል። የአካዳሚዎች ጉዳይ ተነስቷል። ክለቦችን በተመለከተ ቅድም ያነሳሁት ነገር አለ እንደምታውቀው። እና እንደው ከአካዳሚ የሚመጡ ልጆች ምን ይመስላሉ? እኔ አብሮ እንዲነሳ የምፈልገው የባለሙያ የአትሌቶችን ጉዳይ ያነሳን ደረጃቸውን፣ ሂደታቸውን፣ ይመጡበትን መንገድ የባለሙያዎቻችንን አቅም በዛው ልክ መመዘን አለበት ብዬ አምናለሁ። አሁን አሰልጣኝ ብለን የምናስበው አካል የአካዳሚ ባለሙያ ብለን የምናስበው አካል አሁን ዓለም እየሄደበት ካለው የስልጠና መንገድ ጋር ምን ያክል ቅርብ ነው የሚለው ጉዳይ አብሮ መነሳት ያለበት ይመስለኛል። እንዴት ነው የኢትዮጵያ አትሌቲክስ እየሄደ ያለው ብለን ካነሳን አትሌቶቹ በግላቸው የሚለፉትን ሳይሆን የሆነ አትሌት ላይ የምንጨምረው እሴት ይመስለኛል። አንድ አትሌት ሆነ ሰው ሆኖ ይመጣል። ያንን ሰው ደግሞ አትሌት ኢሊት የማድረግ ዓለም ላይ ተጽዕኖ እንዲፈጥር ማድረግ ደግሞ ትልቁ ኃላፊነት የባለሙያዎች ነው ብዬ ስለማስብ የባለሙያዎቻችንን አቅም አብረህ ብታነሳውና ሂደቱን ብታነሳለም ጥሩ ይመስለኛል። ቴንክ ዩ ፍቄ። አሁን ፊሊንጉ ከማንም በላይ እንረዳዋለሁ። ምክንያቱም ያው እኔም ከጥሩነሽ ዲባባ አንዱ አሰልጣኝ ስለሆነ በዚህ ያለፍኩ ስለሆነ እኔ በዚህ አጋጣሚ አንድ እንትን ከጥሩነሽ ዲባባ ስለ ሴሽን በሳምንት ስንት ሴሽን ከቨር እንደሚደረግ ሲያወራ እኔ ጥሩነሽ አሰላ ያለን 3 ጊዜ የመውጣበት ጊዜ ነበር። በቀን 3 ሴሽን ተማሪዎች አሉ። ጠዋት ላይ ትምህርት ቤት የሚሄዱ ልጆች ታሰራለ።
ከዛ ዋናውን ቲም ታሰራለህ። ከዛ ሲመለሱ የምታሰራ እንደገና ደግሞ ልዩ ድጋፍ የሚያስፈልጋቸው ልጆች አሰራ ነበር አልዋሽም። እና ተጨማሪ ማለት ነው። ከጥሩነሽ ዲባባ ቀጥታ ንግድ ባንክ ነው የመጣሁት። ንግድ ባንክ ክለብ ስመጣ ከጥሩነሽ ተላልፈው የመጡ ልጆች ነበሩ። ያን የመጀመሪያ ምሩቆች ማለት ነው። ከነሱ ትንሽ ዘግይቼ ነው እኔም ተከትያቸው የሄድኩትና ምንድነው አዲስ አበባ ለምሳሌ ክለቦች አንዳንድ ክለባት ካልሆነ በስተቀር የመስሪያ ቦታ ብዙዎቹ ካምፕ ላይ ሆነ ምናልባት ጥሩ ሊሆን ይችላል። በጣም የሚቸገሩበት ነገር ነበረ። እኔ እንደመጣው ንግድ ባንክም አልነበረውም፣ ካምፕ አልነበረውም። ኮች አሰላ ከምታሰራው 50% እዚህ እያሰራን አይደለም የሚሉኝ ነበር ልጆች። ይሄ ማለት መጨመር ሲገባው የስልጠና ምንድነው ጥያቄያቸው? እኔ አሁን ብዙ ኮንሲደር ማድረገው ነገር አለ። ተጉዞ መጥቶ ምን አይነት ምግብ ነው የሚበላው? አሁን እዛ ስታሰራ ከዛው ነው ከካምፕ ነው የሚወጣው። ገብቶ ያገኘውን ይበላል። የተዘጋጀለት ነገር አለ። በቂ ረፍት ያገኛል። ስለዚህ እኔ ደግሞ የግድ ፕላኔን ማስተካከል አለብኝ። እዛ እንደምሰራው መስራት የለ ልጆቹ ወደ ኤዲት እየመጡ ነው። ነገር ግን የተወሰኑ ፐርሰንቶች መቀነስ ነበረብኝ። ቢኮዝ ያን ኮንሲደር ካላረኩኝ እነዚህ ልጆች ይጠፋሉ። ይበለጥ ትራንስፖርቴሽን አለ። ረጅም ተጉዘ ነው ሰንዳፋ ሰርተ እዚህ የምትገባ 6 ኪሎ የምትገባ ከሆነ ምን ያህል በጉዞ ጊዜ እንደምታጠፋ አስበው። እና ሰርተ በ30 ደቂቃ ውስጥ የሆነ ነገር ማግኘት አለብህ፣ መብላት አለብህ። በጣም ረጅም እና እሱ ነገር ነበር ብዙ እንትን የሚያደርገኝና ፊል አደርገዋለሁ እንደዛ። ሁለተኛ ነገር ደግሞ ስለ ትራንስፈሪንግ ሲስተም ታሪም ሲያነሳ ነበር። እኔም አንዱም ትኩረት ማድረግበት ስፔሻሊ ቅብብሎሽ ከፕሮጀክት ወደ አካዳሚ ሲገቡ ከአካዳሚ ወደ ክለብ ሲመጣ ጤነኛ የሆነ ቅብብሎሽ አለ ብዬ አላስብም። የመጀመሪያ ነገር አካዳሚስ ምን ያህል ልጆች አሁን ፍቄ አትሌቱን ወደ እኔ ክለብ ወር ወደ ሌላ ክለብ ሸኝቷል። ለምሳሌ የመከታተል እንትኑ ምን ያህል ነው? ፎሎ አፕ የማድረግ አካዳሚዎቹ እከሌ በዚህ ፐርሰንት ነበረ ሲወጣ ክለብ ሲገባ እንዲህ ነበረ ወርዶ ካገኘው ለምን ነገም እኮ ሌላ አትሌት ወደዛ ክለብ ይልካል። ይሄን የመገምገም እንትን አለ ብዬ አላስብም። ፎሎ አፕ ማድረግ አለባቸው አካዳሚዎቹ። በገፍ እንዲያፍሸው ስጄ እንደ ሸንኮራ መጥቼ 2 ዓመት 1 ዓመት ተጠቅሜ የምጠላቸው ከሆነ ትክክለኛ ስራ የለም ማለት ነው እኔ ጋር። ስለዚህ ይሄ መፈተሽ አለበት። አካዳሚዎች ይሄን ማየት አለባቸው። አሰላም እዚህም ያሉ አካዳሚ ለሀገር የጀርባ አጥንት ናቸው። እውነት ለመናገር ፊል ሲያደርግ ፍቄ እውነቱ ነው። ፌዴሬሽን ምን ያህል እነዚህ 2 ተቋማት ይንከባከባል? እኔም ውስጤ ያለ ነገር ነው። ቢኮዝ በዛ ሲስተምም ስላለፍኩኝ ፍቄ ደግሞ አሁን ሲያወራ እንደዛ ነው እንደ የሚል ነገር ውስጤ የተቀረጸ። ስለዚህ ትክክል ነው። በጣም እንከባከብ አለበት። እነዚህ ብዙ አትሌቶች ከዛ ወጥተው ምናልባት እነሱ ጋር ያሉ ናሽናል ላይወክሉ ይችላሉ። አትሌቲክስ ኢዝ አ ሎንግ ተርም ፕሮሰስ። እዛ ያሉ ያልጨረሱት የሆነ ብቃት ላይ ደርሰዋል። ክለብ መጥተው ግን ያን ብቃታቸው እዛ የጀመሩትን ትንሽ ብቻ ተጨምሮላቸው ናሽናል ይመረጣሉ። መነሻቸው ግን እዛ ነው። ስለዚህ ክሬዲት መሰጠት አለበት። እነዚህ መንከባከብ አለበት ፌዴሬሽኑ የሚል እምነት አለኝ። ሁለተኛ ነገር ደግሞ ከሲስተም ጋር በተያያዘ የተጀመረ ነገር እንዳለ አውቃለሁ። አሁን ቅድም ላነው ነገር ፕሮጀክት ላይ ፌዴሬሽን ድጋፍ የሚያደርግላቸው ፕሮጀክቶች አሉ በተለያየ ቦታ ማለት ነው። ኪድስ አትሌቲክስን በለው በቅርብ ጊዜ የተጀመረ አዲስ አበባ ላይም ተጀምሮ ነበረ። የተወሰነ መልኩ እኔም ተሳትፌ ስለነበር ማለት ነው። ወንድራ ትምህርት ቤትና ስብስቴ ነጋሲ ትምህርት ቤት 2 ኪድስ አትሌቲክስ ተከፍቶ እንደነበር አውቃለሁ። ዛሬ የት ነው ያሉት አላውቅም። ምልመላ ሲካሄድ አሁን ፌዴሬሽኑ ላይ አደራ ምለው የራሱ ባለሙያዎች ለምሳሌ የሆነ ተመልምሎ የሆነ 10 ይሁን 20 ይሁን አትሌቶች ተሰብስበው 20-30 አትሌት ቁጥር ቀርቦለት ለነዛ ትጥቅ ድጋፍ ወደ ሌላ ድጋፍ ከሚያደርግ ከምልመላ ጀምሮ ከመጀመሪያ ጀምሮ የራሱ ባለሙያዎች ይሄ ስለ ኤጅ ዶፒንግ የሚያመው አካል ሄዶ ህፃናትን መልምሎ ማስረከብ ነው ያለበት። አብሮ ከነዛ አካል ጋር ማስረከብ ነው ያለበት። ከዛ በኋላ እነዛ ልጆች ወደ ሲስተም ውስጥ እዛው አስገብቶ ነው መምጣት ያለበት። በብዙ አይነት መረጃ ይዞ ማለት ነው። ያ ነው መሆን ያለበት እንጂ የተመለመለ እንትን ላይ ጌታቸው ቢላክና የሆነ ነገር ሰጥቼ በመለስ ምንም ቫልዩ የለውም። ከመሰረቱ ችግር ከገጠመው ማስተካከል በትራንስፖርትም ብትልከው ችግር የለውም ትጥቁ። ስለዚህ መጀመሪያ ምልመላው ላይ የፌዴሬሽኑ ባለሙያዎች የቴክኒክ ባለሙያዎች መሳተፍ አለባቸው ባይ ነኝ። ኢቭን አካዳሚ ላይ ራሱ አካዳሚ በየአመቱ
ያዳርሱታል። እኔም ያለው ያለንበት ቦታ የለም ልበላ ታለንት ፍለጋ። ስለዚህ የፌዴሬሽን ሰዎች እነሱ እዚህ ጋር ቢኖሩ አይከፋም፣ ማየት አለባቸው፣ አብረው መሳተፍ አለባቸው የሚል እዚህ ጋር ማለት እፈልጋለሁ። ሌላው ምንድነው ዋና ነገር ቀድሞም ትንሽ እንትን አድርጌ መናገር የምፈልገው ስለ እድሜ አካዳሚዎችም ጀመሩ፣ ክለባትም ባልም እዚህ ሚስቱን ፕሮጀክትም ላይ ያሉ የሆነ ቅድም ያልከው ቃል አለ እኔ ደግሜ አልለው ምንድነው ባስመረጠ መመረጥ የሚል ነገር መጣ። ትልቅ ችግር የተፈጠረው እዚህ ጋር ነው። ብዙ ባስመረጠ ተመረጠና አገር ተወክላለ። እኔ ድሮ ማልደግፈው ነገር አለ። ለምሳሌ ዋንጫ የሚባል አትሌቲክስ ከመጣ በኋላ ቢሮ ያሉ ኃላፊዎች ምናልባት ስፖርት ላይ ያላለፉ ሊሆን ይችላል፣ የክለብ ስራ አስኪያጅ ምናምን ካንተ የሚፈልጉት ምን ነው ዋንጫ ነው የሚፈልጉት። አትሌቲክስ ላይ ነው ዋንጫ መምጣቱ አውትካሙን በጣም አልደግፍም እኔ። ለምን እንዴት ዋንጫ አላመጣም ተብለህ ስገመገማል? እንዳትገመገም በባሌም በቦሌም ብለህ ዋንጫ ለመውሰድ ትታገላለህ ባልሆነ መንገድ። አዎ እዚህ ጋር ደግሞ ስንመጣ ባስመረጠ ደግሞ ሲመጣ አንድ አሰልጣኝ ባስመረጠው ልክ ነው አልመረጠው። ለመመረጥ እንግዲህ ከሀገር ለመውጣት ሀገር አትሌት ይዞ ብሔራዊ ቡድን ይዞ ለመሄድ የትም ቆፍሮ አትሌት ያመጣል ተጫርቶ ብድርም ትዋዋሳለህ ውሰትም ነበር ይመስላል አይደል እንዴ? እኔ ሁለት ካስመረጥ በሶስት ከሆነ የምመረጠው ታሪ አንድ ካለው ታሪ አንድ ልጅ አውሰኝ ተጀምሮ ነበር። ያ ያመጣው ምንድነው ናሽናል ቲም አለመኖር። ብሔራዊ ቡድን ቢኖር በየፊልዱ የተመረጡ የብሔራዊ ቡድን አሰልጣኞች ቢኖሩ እነሱ ናቸው እዛ ቦታ ላይ የሚመለከታቸው አይደለ? ስለዚህ ፍቄም የሆነ ልጅ ይዞ አይመጣም፣ እኔም እንደዛው አላደርግም። ስለዚህ ያ ነገር ትልቅ ችግር አመጣብን ብዬ አስባለሁ። በቃ ምክንያቱም እድሜ እንግዲህ ለመመረጥ ስል አደርጋለሁ ማለት ነው። ሌላውም እንደዛና ያ ነገር መሆን የለበትም። የባለሙያ ብቃት ደግሞ ያልከው መጨረሻ የጠየቀኝ ነገር አለ እና እሱ ነገር ላይ ስመጣልህ ቅድም ስገባ እንዳልኩት ነው። እኔ 2 አመት ከፍቃዱ ቶፕ የነበረች ልጅ ወይም የነበረ ልጅ ወስጄ ወይ ከታሬ ቶፕ የነበረች ልጅ ወስጄ በ2 አመቷ ወርዳ ወይ በ1 አመቷ ወርዳ መቀነሳት ከሆነ የኔ ብቃት ላይ ጥርጣሬ አለ ማለት ነው። መታየት ያለበት እሱ ነው። ታሬ ከፍ አድርጎ እውነት ነው አካዳሚ አካባቢ ቴክኒካል ነገሮች እዛ ብዙ ነገሮች እዛ ነው ለምደው የሚመጡት አትሌቶች ትልቅ መሰረት የሚጣልበት ከመጡ በኋላ ግን እኛ ጋር እውነት ያን እናስቀጥላለን። ክለብ ላይ የተወሰነ ቅድም ባልኩት እንትን ብዙ ትሬኒንግ ሳምንት ሙሉ ከልጆቻቸው ጋር አብረው የሚሰሩ ባለሙያዎች አሉ። ሳምንቱ ሙሉ ጂምናዚየም ገብተው ቆጥረው በዚህ ልክ ነው የሚሰሩት። ዝግጅት ወቅት ላይ ስትሬንግ ስራ በዚህ ነው የሚሰራው። ፓወር ስራ ወቅቱ ሲደርስ በዚህ ልክ ነው የሚሰራው። ሰርቶስ የሚያሳይ አለ። ምን ያህል ፐርሰንት ነው ይኖራል የለም እያልኩ አይደለም፣ ሞልቷል። ግን እውነት ኮሚትመንታችን ለዛ አድርሶናል? ውጭስ በሳምንት 3 ቀን ብቻ ትሬኒንግ ሰጥቼ እንዴት ነው አትሌት የሚለወጠው? ሶ ይሄ ነው ለማለት ለመጨመር እንፈልገው። እንመለስበታለን። ተመልካቾቻችን እየተከታተላችሁ የምትገኙት እንግዲህ የመዳረሻ ፕሮግራማችንን ነው። ሀገሬ ቴሌቪዥን በብቸኝነት በአሜሪካ የሚካሄደውን ከ20 ዓመት በታች የዓለም አትሌቲክስ ሻምፒዮና ከረቡዕ ጀምሮ እስከ ፍጻሜውን እስከሚያገኝበት እሁድ በቀጥታ ከተንታኞቻችን ጋር አብረን ወደ እናንተ የምናደርስ ነው የሚሆነው። ከመሸጋገሪያ በኋላ ስንመለስ የተለያዩ ጉዳዮችን እያነሳን ባለ ሰዓት የምንቆይ ነው የሚሆነው። አሁንም አብራችሁን ቆዩ። የዓለም አትሌቲክስ አይኖች ሁሉ ወደ አሜሪካ ኦሪገን ያቀናሉ። የነገዎቹን የዓለም አትሌቲክስ ገዢዎች የሚለዩበት ታላቅ መድረክ ተዘጋጅቷል። የዓለም ከ20 ዓመት በታች ሻምፒዮና። አዲሱ የጀግኖች ትውልድ በአረንጓዴ ቢጫ ቀይ ሰንደቅ ስር አዲስ ታሪክ ለመጻፍ ሜዳውን ሊቆጣጠሩት ዝግጁ ናቸው። ኩራት፣ እልህና ፍጹም ፍልሚያ በቀጥታ ከኦሪገን። ይህንን ታላቅ የዓለም ከ20 ዓመት በታች የአትሌቲክስ ሻምፒዮናን ሀገሬ ቲቪ ወደ ቤቶ በነፃ ይዞ ይመጣል። ከሐምሌ 29 እስከ ነሐሴ 3 2018 ዓ.ም የወደፊቱን የድል ታሪክ በቀጥታ ስርጭት ይከታተሉ። ሀገሬ ቲቪ ሩጫው እዚህ ነው።
ተመልሰናል ተመልካቾቻችን። አትሌቲክስ ጉዳያችንን በስፋት እየተመለከትን ነው የምንገኘው። በጣም በርካታ ሀሳቦች እየተነሱ ነው የሚገኙት። በነገራችን ላይ ቀሪ ቀናቶች አሉ ሰፋፊ ጉዳዮች የምናነሳባቸው። አሁን አጠር አድርገን የመጨረሻ ሀሳቦችን እናነሳና የዛሬው እናጠናቃለን። ከሰኞ ጀምረን በተለይ በዋናነት በየቀኑ ገብተን እያንዳንዱን ጉዳይ በዝርዝር እንመለከተዋለን። አሁን ከምናነሳው ነገር ባሻገር ደግሞ እየተካፈሉ ያሉ አትሌቶች እነማን ናቸው፣ የት ክለብ እየሰለጠኑ የመጡበት መንገድ ምንድነው፣ ምን ይጠብቃቸዋል የሚለውን በዝርዝር እናነሳለን። የመጨረሻ ሀሳብ እንዲሆነን ግን አሁን እንዲነሳ የምፈልገው ጉዳይ ሲስተሙ ላይ ዛሬ ቆይታ አድርገናል። በሱ እንቋጨውና የመጨረሻ የምትሉትን ሀሳቡን አጋሩኝ። አሁን ፓዙ የሚመጡበት መንገድ ከአሰልጣኝ የምትረከቡበት እንዲህ አይነት ጉዳዮች አሉ። ግን ለዚህ ሁሉ ኃላፊነቱን የሚወስደው ማን ነው የሚለውን ደግሞ እናንሳው። ከኔ መሰለኝ መጀመሪያ የዚህ ሁሉ ኃላፊነት ስፖርት ዓለም ውስጥ ያለ ስፖርት ያኖረኛል ብሎ ያሰበ አካል እዚህ ዓለም ውስጥ የኖረ ስፖርት ዓለም ውስጥ የኖረ አካል በሙሉ ይመለከታል። የሚመለከትበት መጠን የኃላፊነት መጠንና ደረጃው ሊለያይ ይችላል እንጂ ሁሉም ኃላፊነት አለበት። እኔ ዋናው መሰረቱ ብዬ የማስበው ስታንዳርድ የሚባል ነገር መኖር መቻል አለበት። ስታንዳርድ እንደ አንድ ምሳሌ ብናነሳ ክለብ የአሰልጣኝ ኳሊቲ ስታንዳርድ፣ የኢንፍራስትራክቸር የመሰረተ ልማት ስታንዳርድ፣ የያዛቸው የአትሌቲክስ የኢቨንቶች ብዛት ስታንዳርድ፣ እያንዳንዱ መመሪያ ደንብ አለው አይደል? ስለ ስታንዳርድ የምናወራ ከሆነ እነዚህም በሙሉ ስናወራ ነገሮች ይስተካከላሉ። ፕሮጀክት ላይም ስንመጣ ከላይም አድሚን ፓርቱ አካባቢም ስንመጣ ኳሊፋይድ ይሆን። አሁን እኔ በነገራችን ላይ ከመርህና ህግ ይለያያሉ አይደል? መርህ እንዲህ ተግባብተህ ጥሩ ነገር ነው ብለህ የምታስበው ነው። ህግ ደግሞ ያንን ላልተከተሉ ሰዎች የምትፈጽምበት መንገድ ነው። እኔ ቅድም አንድ ምሳሌ ላንሳ። ስንመጣ ለምሳሌ ብዙዎቻችን ታክሲ ላይ ስንሳፈር አይተን ከሆነ እያወቅን እንደማታድነን እያወቅን እኮ ቀበቶ እዚህ ጋር ጣል እናደርጋለን ታክሲ ውስጥ። ሹፌሩም ያውቀዋል፣ እኔም አውቃለሁ፣ ሌላውም ሰው ያውቀዋል ላለመቀጣት ብቻ። ስለዚህ አሁን መርህን ሳይሆን የተከተለው አደጋ ሲያጋጥም መቼም ከፈጣሪ በታች ጥንቃቄ ያስፈልጋል። ያችን መርህ ሳይሆን የተከተለው ህጉን ነው የፈራው ማለት ነው ያ ሰው። ኮቺንግ ላይም ስንመጣ የተማረ የባህሪ ለውጥ ያመጣ አካል የሚያውቀውንም የማያውቀውንም ያውቃል። የባህሪ ለውጥ የሌለውና ያልተማረ ደግሞ የሚያውቀውንም የማያውቀውንም አያውቅም። ደፋር ነው፣ በቃ ሁሉ ነገር መፈጸም ይችላል። ስለዚህ ስታንዳርድ የሚባል ነገር መኖር መቻል አለበት። እየተሸወድን ያለነው በአሰራር ውስጥ ሁላችንም ከታች እስከ ላይ ኃላፊነት ያለብን ትልቅ ኃላፊነት ትንሽ ኃላፊነት ያለብን ሰዎች እኔ እውቀትና ወረቀት የተቀላቀለብን ይመስለኛል። ወረቀት አሁን ኤቭሪባዲ ያለው እውቀት ግን ሌላ ጉዳይ ነው። አዋቂና ታዋቂ መሆንም ይለያያል። አሁን ግን ማን ነው እየሰራ ያለው? ወደ ስፖርቱ እየመጣ ያለው ማን ነው? አዋቂ ነው የመጣው ወይስ ታዋቂ ነው እየመጣ ያለው? የብዙዎቻችን ጥያቄ በነገራችን ላይ ሙያ ላይ ስንመጣ ይሄ ነው። ስለዚህ ምን እናድርግ ከተባለ ሁሉም መርህን የተከተለ መተዋወቅ ሌላ ጉዳይ፣ ሙያ ዘርፍ ላይ አብሮ ማሳለፍ ሌላ ጉዳይ። ህግ ከተጣሰ ግን ህግ ተጣሰ ብሎ ማሰብ። እዚህ ምድር ላይ ስንኖር መልካም ነገር ለማሰብ በየትኛው እምነት ላይ መልካም ነገር ሰራው አልሰራው ብዬ ማስበው እኔ ሪፈረንሴ ምንድነው? የፈጣሪ ቃል ነው። አትሌቲክሱ ላይ ግን ሳስብ ግን ስፖርት ዓለም ውስጥ እስካለው ድረስ ሳይንስ ነው፣ ሌላ ምንም ነገር አይደለም። ወይ ቁርአን ነው ወይ መጽሐፍ ቅዱስ ነው ስለ መልካም ነገሩ። ስለ አትሌቲክሱ ማወራ ከሆነ ግን ምንም ነገር አይደለም፣ ሳይንስ ነው በቃ። ሳይንስን ሪፈረንስ አድርገን የምንሰራ ከሆነ ህግን የማስከበር ጉዳይ እንሰራለን ማለት። ስለዚህ የስታንዳርድ ጉዳይ ምንም ነገር አጠያቂ ሊሆን አይገባም። ስታንዳርድን ማንከተል፣ ፕሪንሲፕልን መርህን ማንከተል ከሆነ በምንም ተአምር ነገሮች ይስተካከላሉ ብዬ አላስብም። እንዳጣደፍኳችሁ ይገባኛል። ቀደም እንዳነሳችሁ ቀጣይ ሳምንት በሚኖረን ፕሮግራም ከአንድ ሰዓት ዘለግ ያለ ጊዜ ይኖረናል። እስቲ ባለው ሰዓት ፍቄ የመጨረሻ የምትለውን ሀሳብ አጋራ። መልካም አመሰግናለሁ። ያው እንደ መቋጫ ማውራት ብንፈልግ ያው ቢወራ በርካታ ሀሳብን አያይዘን ማንሳት እንችላለን። ግን እንደ መቋጫ ስፖርት የሰው ስሜት መሆን የለበትም። በስሜት የሚመራ መሆን የለበትም። በስሜት የሚደረግ መሆን የለበትም። ስፖርት ከስሜት በላይ ነው። ስፖርት ያልኩትኝ አትሌቲክስ ብቻ አይደለም። አሁን ሀገራችንን የሚያስጠራ ብዙ በርካታ የስፖርት አይነቶች ይኖራሉ። ቅድም ያልነውን ደግሞ ይሄ ሲስተሙን ዳታቤዙን ምኑን ሁሉም ነገር ኤጅ ዶፒንግ ምናምን ትተን የባለሙያዎች አቅም ግንባታን ተጠቅመን መንግስትም ሰርቶበት ትኩረት ተሰጥቶት ቢሰራበት በርካታ የስፖርት አይነቶች ፖቴንሻል አለ፣ አቅሙ አለ ብንሰራበት። ስለዚህ ከስሜት በላይ ሆኖ የሀገር ጉዳይ ቢሆን ሀገሬ የሚል ስሜት ይማ ለሀገር ከታች ጀምሮ ሲያድግ ልጁ
ልጁን ለውድድር አብቅቶ ለማናጀር ሰጥቶ ገንዘብ ማግኘት የሚባለው ነገር እሱ እኮ ይመጣል እኮ። ሀገሬ ተብሎ የመጨረሻውን ታርጌቱን አስቦ ሰው ከሰራ ከታርጌቱ በኋላ ያሉት ነገሮች ይታለፋሉ። ገንዘቡ ከዛ በኋላ ይመጣል። በራሱ መንገድ ነው የሚመጣው። ቻሌንጃችን የኢኮኖሚና የድህነት ጫና ነው ብለናል አይደል? እነሱ ሊሰበሩ የሚችሉት ሀገር ታስቦ ከተሰራ ለሀገር የሚበቁ ልጆችን ብለን ጂኒውሊ ማለት ነው በቀናነት ወደፊት የምንሰራ ከሆነ ቅድም የተባለውን ነገር ሁሉ አሟልተን ማለት ነው ከታች ጀምረን ሲስተሙን ጠብቀን ከሰራን ከሰዎች ፍላጎት ከሰዎች ስሜት በላይ ይሆንና የሀገር ጉዳይ ይሆናል። ለሀገር ባንዲራ ስትሰራ ደግሞ ለሀገር ባንዲራ አሳካህ ማለት ሌላው ከዛ በኋላ ተከታይ ነገር ነው። ገንዘብ፣ ዝና ምናምን የሚባሉት ነገሮች ከዛ በኋላ በራሳቸው የሚመጡ ነገሮች ናቸው። ያኛው ግን ለፍተህ ጥረህ ግረህ በእውነተኛ መንገድ ብቻ ስትሄድ እዛ የምትደርስበት ነው። በእውነተኛ መንገድ ካልሄድክ ግን ልትደርስ ትችላለህ። ጊዜያዊ ነው ግን ፌል ያደርጋል ማለት ነው። ሎንግ ላስቲንግ አይደለም። ረጅም ጊዜ የምታገለግልበት ረጅም ጊዜ በባንዲራ የምትኮራበት ባንዲራህን ይዘህ የምትቆይበት አይሆንም። ስለዚህ ዛሬ ጥንቃቄ ማድረግ ያስፈልጋል። በመጨረሻውን ሀሳብ ጌታቸው ጋራ እሺ፣ አመሰግናለሁ። እንግዲህ እኔ በመጨረሻ ማለት የምፈልገው ስለ እድሜ እንግዲህ አትሌቲክሱ ስላለ ነው ዛሬ እዚህ ተገኘ ነው። እኔ ለባለሙያው ነው እዚህ ጋር ማለት የምፈልገው አንድ አይን ያለው እንግዲህ ባፈራ አይጮትም እንላለን አይደል? አትሌቲክሳችን ነው አንድ የሚያደርገን። ስለ ብሔራዊ ቡድን ብሔራዊ ስሜት ይዘን ሀገሬም እዚህ ጋር ረጅም ብዙ ነገሩን ኢንቨስት አድርጎ እዚህ ቦታ ላይ እኛንም ኢንቫይት አድርጎ እንድናወራ ያደረገው አትሌቲክሱ ስላለ ነው። ተምር ያለው እንግዲህ ሳይንሱን አውቃለሁ የሚል አካል አለ። ሩጫ ያለው እኔ ልምድ አለኝ አትሌቲክሱ ላይ እንዲህ ብዙ አመት እንዲያደርግ ያለው የሚል አካል አለ። ሁለቱንም በአንድ ላይ አለኝ የሚል አካል አለ። እባካችሁ አትሌቲክሱን እናድነው ነው እኔ ጥያቄ። ከግል ስሜት እንውጣ፣ ከግል ጥቅም እንውጣ። በጋራ አብረን ከሰራን ከተጋገዝን ስፔሻሊ ታች ያሉት ከፕሮጀክት አካባቢ ያሉ መቀማማት ቅድም ሲባል ነበር አይደለ? ኤሊት ሌቭል ያሉ በተለይ የተወሰነ አንድ ስፓይክ ይዘው ሄደው ብዙ አመት ኢንቨስት ያደረገበት ብዙ አመት ለፍቶ የሰራበትን በዛች ስፓይክ ብቻ ወር በሆነ ጫማ ያን አትሌት ይዘው የሚመጡ አካላት አሉ። እንከባበር፣ በቃ ክብር እንስጥ ለሙያው፣ ክብር ለአትሌቲክስ ስላለው። አመሰግናለሁ። በጣም ነው የማመሰግነው። እንዳልኳችሁ በቀጣይ ሳምንት በስፋት ጉዳዮች እናነሳለን። ሳካለን ደግሞ በጣም የተለያዩ ጉዳዮች እናነሳለን። በነገራችን ላይ አትሌቲክስ የሚባል ሌላ አትሌቲክስ ፕሮግራም በቅርብ እንጀምራለን። የዓለም ሻምፒዮና ካለቀ በኋላ እንደናንተ ባለሙያዎች መጥተው ሀሳባቸው የሚያጋሩበት እኛም ከአትሌቲክስ ጎን የምንቆምበት ሌላ ፕሮግራም ይኖረናል። ለዛሬ ከልብ አመሰግናለሁ። ፍቃዱ ምትኩ፣ ጌታቸው ሙሉጌታና ታሪኩ ተመቻ አብራችሁ ስለነበራችሁ ከልብ እናመሰግናለን። ያው አሰልጣኝነቱ ላይ ያላችሁ አሁን በትንታኔው ከኛ ጋር ስለምታሳልፉ ከልብ እናመሰግናለን። ተመልካቾቻችን ከ20 ዓመት በታች የዓለም አትሌቲክስ ሻምፒዮና በአሜሪካ ኦሪገን ከመጪው ረቡዕ ጀምሮ እስከ እሁድ በቀጥታ ስርጭት የሀገሬ ቴሌቪዥን በብቸኝነት ወደ እናንተ ማድረሱን ይቀጥላል። እኛም እያንዳንዱን ሁነትና ጉዳዮች ከተንታኞች ጋር ወደ እናንተ እያደረስን የምንቀጥለው የሚሆነው። ለዛሬ ያዘጋጀነው የመዳረሻ ፕሮግራማችን በዚህ ተጠናቋል። አንተነህ ሳይ ከተንታኞቹና አሰልጣኞች ጋር አብሬያችሁ ቆይታ አድረኩኝ። ቀሪ የሀገሬ ቴሌቪዥን ፕሮግራሞች በተያዘላቸው ሰዓት ወደ እናንተ መድረሳቸውን ይቀጥላሉ። አብራችሁን ስለነበራችሁ ከልብ እናመሰግናለን።